የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ቁጥጥርና ፍቃድ ባለስልጣን በከተማዋ ለ137 የአሽከርካሪ ማሰልጠኛ ተቋማት ፍቃድ ሰጥቷል። ከነዚህ ውስጥ ደግሞ 12ቱ ከአማርኛ በተጨማሪ በአፋን ኦሮሞ፣ በሶማሌኛና በትግረኛ ቋንቋዎች የእጩ አሽከርካሪዎችን የንድፍ ሐሳብና የተግባር ፈተናና ስልጠና እንዲሰጡ ፍቃድ ተሰጥቷቸዋል። አጠቃላይ እስኪ ምን አይነት ቅድመ ዝግጅት አድርገዋል የሚለውን እንመልከት። በእኛ ተቋም በሶማሊኛ ቋንቋ የሚሰለጥኑ ሰልጣኞችን አሁን መዝግበን ተቀብለናል። በቅርቡ ክላስ እንጀምራለን ማለት ነው። ሌሎችም ቋንቋዎች እንግዲህ ሚዲያ ላይ እየተዋወቀ እየተሰማ ሲሄድ የሚመጡ ይኖራሉ። መጀመሪያው በሰው ኃይል ዙሪያ ነው። ከዛ ውጪ በማቴሪያል ዙሪያ እንደምታዩት ክፍላችንን ያሉንን ማስተማሪያ ማቴሪያሎች በተለያዩ ቋንቋዎች የማድረግ ስራ በክፍል ውስጥም በወርክሾፕ በአራቱም ቋንቋዎች በአማርኛ፣ በኦሮምኛ፣ በሶማሊኛ፣ በትግርኛ አድርገን ሰርተናል እና ሁሉም ዕቃዎች ላይ በሁሉም ቋንቋ ስም ተለጥፏል ማለት ነው። የመጀመሪያው ባለሙያዎችን መቅጠር ነው። ይህንን ስልጠና የሚሰጡ መምህራኖችን በየቋንቋው የመቅጠር ስራ እያካሄድን እንገኛለን። ሁለተኛው ደግሞ ማስተማሪያ መጽሐፍቶችን በተፈቀዱት ቋንቋዎች ማዘጋጀት ነው። ያንንም ዝግጅት እያጠናቀቅን ነው። አብዛኞቹን አጠናቀናል። በተጨማሪ ደግሞ ሰልጣኞቻችን የንድፍ ሐሳብ ስልጠና ካጠናቀቁ በኋላ ፈተና የሚፈተኑት በኮምፒውተር ነው። ስለዚህ ኮምፒውተሩ ላይ ሞዴል ኤግዛሞችን በቋንቋ በተለያየ ቋንቋ መጫን ይጠበቅብን ነበር። እሱን የዝግጅት አጠናቀናል። ሰልጣኞች እዚህ ከሰለጠኑ በኋላ ኮምፒውተር ላይ ልምምድ የሚያደርጉት ልምምድ አለ። ስለዚህ ያ በተለያየ ቋንቋ በኦሮምኛ፣ በሶማሊኛ፣ በትግርኛ ተዘጋጅቷል። ያ ደግሞ ምንድነው ልምምድ በሚያደርጉበት ጊዜ ውጤታማ እንዲሆኑ ያደርጋል። ስለዚህ በኮምፒውተር አንፃር ልምምድ የሚያደርጉት አንድ በሱ ተዘጋጅተናል። ሁለተኛ ደግሞ መማሪያ መጽሐፍቶች አሉ። እነሱንም በተለያዩ ቋንቋ ተዘጋጅቷል። ሶስተኛው ሲሙሌተር ነው። ሲሙሌሽን ላይ በራሳቸው በሚገባቸው ቋንቋ ስለተዘጋጀ ያ ጥሩ ዝግጅት ነው ብለን እናስባለን። በኦሮምኛ፣ በትግረኛ፣ በሶማሊኛ ትምህርቱን ያው የንድፍ ሐሳብ ለመስጠት ዝግጅታችንን ጨርሰናል። እዚች ጋም የሞተር ፓርቱን እዚህ በትነን እዚች ጋ እንግዲህ እንደምትመለከቱት በኦሮምኛም፣ በአማርኛም፣ በትግረኛም፣ በሶማሊኛም የተጻፉ ጽሁፎች አሉ። ዝግጅታችንን ጨርሰናል። ማርሽ የሙጂ ጅርታ ፍሪሲዮኒ ስርት ገዲን የመንጃ ፍቃድ ማሰልጠኛ ተቋማት ከአማርኛ በተጨማሪ በአፍ መፍቻ ቋንቋዎች ስልጠና እንዲሰጡ ማድረጋቸው በተለይ ቀደም ሲል የነበሩ ጥያቄዎችን ይፈታና እንደዚሁም ደግሞ አደጋን በመቀነስ ሂደት ውስጥ አስተዋጽኦ እንደሚኖረው የመንጃ ፍቃድ ማሰልጠኛ ተቋማቱ ገልጸዋል። እንዴት ነው የትራፊክ አደጋን የሚቀንሰው ብለን ካሰብን ሰው በብቃት ሲሰለጥን እና ብቁ ሆኖ ማሽከርከር ሲችል አደጋን ይቀንሳል። በብቃት ለመሰልጠን ደግሞ በብቃት መረዳት አለበት። የተሰጠውን ትምህርት በብቃት ለመረዳት ደግሞ በሚገባው ቋንቋ መነገር አለበት። ስለዚህ ከትራፊክ አደጋ አንፃር ቀጥተኛ ግንኙነት አለው። ቋንቋው ፈተና አይሆንበትም ማለት ነው። የጽሁፍ ተፈታኞቻችን በብዛት ይወድቁ ነበር እና የማሳለፍ አቅማችንም ዝቅተኛ የሆነው አንዱ በቋንቋ ችግር ነበር። አሁን ላይ እንግዲህ ይሄ ቋንቋ ጥያቄ ከተፈታልን በእርግጠኝነት እነዚህ ሰልጣኞቻችን እየሄዱ የሚወድቁብን ሰልጣኞቻችንን ቁጥር መቀነስ እንችላለን። ጀምረውም ገንዘባቸውን አባክነው ደግሞ የሚያቆሙትም ሰልጣኞች መንጃ ፍቃዳቸውን በትክክል ተምረው ማውጣት ይችላሉ ማለት ነው።